ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። ጤና ይስጥልኝ ክብራትና ክብራን የልወዞዞ በግሬ ተከታታዮች እንደምናላችሁ እንደምንሰነበታችሁ። እንሆ ኮከበ ጽባህ ፊት ለፊት እንገኛለን። እንግዲህ በውስጥ መስመር ባካሳየን አዲስ ለውጥ አለ። ቀበናን ወንዝ ተከትሎ ወደ ቤላ የሚወስደው እሱን አሳየን ብላችሁኛል። ገና እየተቆፈረ እየፈረሰ ያለ በርግጥ አሳይቻለሁ። ለውጥ አለ ብላችሁኛል። ይሄ ፊት ለፊት የምናየው እንግዲህ ኮከበ ጽባህ ነው። አዲስ አበባ ውስጥ ካሉ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ትልቁ ስመጠር ነው። በጣም ፐብሊክ ፊገር የሆኑ ሰዎች እዚህ ትምህርት ቤት ተምረዋል። እንግዲህ ልዩ ትዝታላቸው። ኮከበ ጽባህ ፊት ለፊት እንግዲህ እንገኛለን። አጥሩን ታከን ወደ ቤላ እንግዲህ ቤላ ልጆችም አንዳንዴ ድሮ ኮተቤ ስንማር እዚህ ጋር ይወርዳሉ። እዚች ወርዶ በእግራቸው ቤላ በዚህ ቅርብ ነው። ዳገቷን ወጣ ብሎ ወደ ሰፈራቸው ይላሉ። የኮከበ ጽባህን አጥር ተከትለን ስንወርድ እንግዲህ ፊት ለፊት የሚታያቸው የቀበና ወንዝ ከሽሮ ሜዳና ከቤላ አባ ንጉሴ ወንዝ ከሚባለው የሚመጣው ላይ ተገናኝቶ የተገናኘበትን ቦታ አሳያቸዋለሁ። ተገናኝቶ ወደ ታች ይወርዳልና እንግዲህ እዚህ አካባቢ ያሉ ይመስሉኛል። እስኪ ውጭ ላሉት መተሄው ለውጥ አለ። እኛ ተገርመናል በዛው ስናልፍና ስናገድ የምናየው። ልወዞዞ ምን ነው አንተስ ብቅ ብትል ብላችሁኛል። እንግዲህ ሌላ ቦታ ነበር እቅዴ። የእናንተ መልእክት ይዤ ዛሬ እስኪ ወደዚህ ወደ ቀበና ምን እየተሰራ ነው የሚለውን ለማሳየት መጥቻለሁ። እናንተም እስከወደዳችሁ እስከፈቀዳችሁ ተከተሉ ዘንድ በታላቅ አክብሮት ጋብዛለሁ፣ አበረታታለሁም። እንደምታዩት ነው እንግዲህ እዚህ ጋር በላይ በኩል ዞር ያሳያችኋለሁ። ትልቅ ግድብ አለ። ይሄ ፊት ለፊት የምታዩት ውሃው ከጀርባው ተጠራቅሞ ሲሞላ የሚፈስበት ነው። ልክ እንደ ህዳሴው ግድብ መያዝ ያለበትን ያህል ውሃ ከያዘ በኋላ የሚለቀው ወደታች ይወርዳል። ብዙ ጊዜ እንግዲህ ብዙ ሰዎች ውሃ የታለው ክረምትም ላይ ትንሽ ውሃ ነው የሚሉ አሉ። እኔ ግን አንድ ጊዜ እንደጠየኩት ላይ እንጦጦ አካባቢ ላይ ቻይናዎች እየሰሩ ነው የከርሰ ምድር ውሃ በሳምንት በተወሰነ ቀን የሚለቀቅ ብለውኛል። ይሄ ከላይ ከግድቡ ተለቆ የሚሄደው ውሃ ነው። ይሄ በግራ በኩል የምታዩት ማሽኑ ጋር ላይ ያለው የቀበና ድልድዩ ነው። እንግዲህ መገናኛ መታችሁ ስታልፉ የምታዩት ነው። ፊት ለፊት ደግሞ የሚታያችሁ ለመዝናኛ ቦታ የሚሆን አለ። ይሄ ፊት ለፊት ውሃው የሚሄድበት ነው። በቀኝ በኩል ያለው ግድቡ ነው። በዞር ያሳያችኋል። ይሄን ግድብ ሞልቶ ነው እንግዲህ ውሃው የሚያልፈው ማለት ነው። ስለዚህ ውሃው በከርሰ ምድር እየወጣ እንደሆነ እንጦጦ አካባቢ ቻይናዎች እየሰሩ ነው ብሎኛል እንጂ ይሄ ኖርማል የተፈጥሮ ውሃው በቂ አይደለም። በጣም ትንሽ ነው። ክረምት ላይ ታችሁት ከሆነ ዝናቡ ጋር ተዳምሮ እጅግ በጣም ጥቂት የሚባል ውሃ ነው ወንዙን ተከትሎ ሲሄድ የምናየው። በላይ በኩል ዞር ያሳያችኋለሁ። እንግዲህ ክብራትና ክብራን የቻናል ቤተሰቦች እንግዲህ ከዚህ ቀደም እንዳልኳችሁ ይሄው እዚህ ጋር የምታዩት አለፍ ብዬ ያሳያችኋለሁ። አዲስ የተረካ የድራማ አዲስ ቻናል ከዚህ በፊት ከፍቼ ባላወቁት ምክንያት ዩቲዩብ ሪሙቭ አድርጎታል። አሁን ግን በቅርብ አዲስ ከፍቻለሁ ብያችኋለሁ። 21000 ቤተሰቦች ያላችሁኝ ግን ከ21000 ወደ 30 የምትሆኑ ናችሁ አዲሱን ቻናል ላይ የተቀላቀላችሁ። ስራውን ሰፋ ማድረግ ስለፈለኩ ነው። የመዝናኛ ቻናል ሌላ ከዚህ ባሻገር ትረካዎች የተመረጡ ትረካዎች የሚቀርብበት ከዛ ባሻገር የቤተሰብ ድራማዎች እንዲሁም ሲትኮሞችን የምሰራበት አዲስ ቻናል ከፍቻለሁ። ቻናሉን ገና እያስተዋወቁት ነው። እንግዲህ ሚኒመም 1000 ሰብስክራይበር እና 4000 ሰዓት ያስፈልገኛል። እሱን ለመሙላት ደግሞ እናንተን ተማመኘ ነው። እስካሁን ግን 35 ሰው ነው ሰብስክራይብ ያደረጋችሁኝ። እስኪ የታላችሁ ካፊያውን ያላችሁ እስኪ እናያችሁ። የኮመንት መስጫ ሳጥን ላይ የመጀመሪያው ላይ ፒን አደርግላችኋለሁ። እንደጨረሳችሁ እሷን እየነካችሁ ገብታችሁ ድራማ ማትወዱም ቢሆን ተቀላቀሉ። የምትወዱ ደግሞ ሌሎችም ሸር ታደርጉታላችሁ። ቅድም ያልኳችሁ ግድቡ ውሃውን ለመያዝ ይሄ ልጁን ጠይቄው ነበረ። ይሄ ነው እንግዲህ እየተሰራ ያለው ውሃ መያዣ አላለቀም። በላይ በኩል ኮለኖች አሉ። ቋሚዎች ምን እንደሆኑ አላወኩም። ይሄ ነው። ይሄን እንግዲህ ሙሉ እንደምታዩት ውሃ ይታያችኋል። ካሜራው ደረቴ ላይ ስላለ እንግዲህ ወደ ስር ላያሳያችሁ ይችላል። ይሄን ሞልቶ ሲፈስ ነው እንግዲህ ወደ ቀበና
ወንዝ ተቀላቅሎ የሚሄደው ይሄ እንግዲህ ቀበና ነው በእርግጥ የሚባለው። ይሄ ግን ከላይ ከሽሮ ሜዳና ከቤላ ደግሞ ከጣሊያን ኤምባሲ ጀርባ የሚመጣው ውሃ ላይ ይገናኝና ይሄንን ሞልቶ ፈሶ በዛ በቀበና ድልድይ ወደ ታች ይወጣል። እዚህ ጋር የሚሰሩ ነገሮች አሉ እንደምታዩቸው። ይሄ አዲስ ነው በእርግጥም ወደዚህ ና ያላችሁኝ አዲስ ነገር አለ። እኔም አዲስ ነገር እያየሁ ነው። እስኪ ይሄ ብቻ አይደለም ወደ ላይ እንወጣለን። ወደ ቤላ ተከትለ ሂድ ብላችሁኛል። ይሄው እንደምታዩት አሁን ይታያል። ይሄ ሙሉ እንግዲህ ውሃ ይዛል ማለት ነው። በስማም ይሄ አቧራው ዱቄት ነው የሚመስለው። ስምጥ ነው የሚለው በዚህ ስትሄዱ። ምክንያቱ ደግሞ ትልቅ መኪኖች ለስራ ድንጋይ አሸዋ ስለሚያመላልሱ ያው ጎማቸው እንደምታውቁት በርካታ ወደ 10 ጎማ ነው ያላቸው ሲኖዎቹ እንኳን በጣም ትልቅ ነው። በዚህ ልክ ከያዘው ውሃው ግዙፍ ነው። ፊት ለፊት የሚታያቸው የኪቢያድ በፊት ኪቢያድ አሁን የቤቶች ስሙ ተቀይሯል። ኪቢያድ የኪቢያድ ቤት ነው ፊት ለፊት የሚታያቸው። እዚህ ጋር እንግዲህ የወንዙ ዳር ተከትሎ ቤቶች ነበሩ። የ25 ሜትር ከወንዝ ዳር የሚል መመሪያ አለ። በሱ መሰረት የወንዝ ዳሩ ሲለማ ነው። ከዛ በፊትም አለ መመሪያው። በእርግጥ ግን ይሄ ኮሪደር ልማትና የወንዝ ዳር ልማት ሲመጣ 25 ሜትር እንዲርቁ ተደርጓል። ከፍ ብለን ስናየው እንዲህ ነው የሚመስለው። ይሄ እንግዲህ ከተማ ውስጥ ትልቅ ግድብ ነው። በነገራችን ላይ አፍንጫው በር አካባቢ ምልክ ይሄን መሰል ግድብ አለ። እስኪ ያሳያችኋለሁ እሱንም። ይሄ ፊት ለፊት የምታዩት መሸጋገሪያ ላይ ያለው ጀርመን ኤምባሲ ያለው ፊት ለፊት ጫካው ጀርመን ኤምባሲ ነው። ወደ ቤላ ስትሄዱ ያለችው ድልድይ ነች። እናያታለን እሷንም። እስኪ እዚህ ጋር እንግዲህ መኖሪያ ቤቶች ነበሩ፣ እነሱ ተነስተዋል። ይሄ እንግዲህ ወኮ የሚሰራበት ነው። ገና ነው። ወደ ላይ ስንሄድ አሳያቸዋለሁ። ሰዎች እንዲህ በዚህ ወንዙ ዳር የሚሄዱበት ነው። አንዳንዶች ትራክም አለው፣ የመሮጫ ትራክ ለብስክሌት የሚሆንም አለ። እዚህ ጋር የተረፉ ቤቶች ነበሩ፣ እነሱም አሁን ፈርሰዋል። እዚህ ጋር የተወሰኑ ቤቶች የቀሩ ነበሩ። ፀሐዩ በደንብ ላይ ያሳያችሁ ይችላል። ይሄ የምታዩቸው እዚህ ጋር ተነስተዋል። የተረፉ ቤቶችም አሉ። እንግዲህ ወንዙ ዳር ተከትሎ ፊት ለፊት የምታይ አንዲት ህንፃ አለች። በዛኛው በኩልም እንደሚታያችሁ ነው። እቺ ዛፍ አፋፍ ላይ ነው የቆመችው። የሚገርም ነው እንግዲህ ስራው ውስጥ ይዟል እንጂ በጣም ጫፍ ላይ ነው ያለችው። ንፋስ ራሱ ኃይለኛ ንፋስ የሚጥላት ይመስላል፣ ግን ስሩ ወደ ውስጥ ስለሄደ ይመስላል። ባህር ዛፍ አይደለም፣ ጫፍ ላይ ነች ያለችው። እንግዲህ እንዳያቸዋት ፊት ለፊት የሚታያችሁ ድልድዩን ተሻግረን ወደ ላይ ደግሞ እስኪ ወደ ቤላ የሚወስደው መንገድ እናያለን። ያኛውም በዚህ በጀርባ በኩል ዞርና እናያለን።
እቺ ቤት አያችኋት? ይሄም እንግዲህ ለመዝናኛ የሚሆን ይመስለኛል። ይሄ ቦታ ሰፊ ቦታ ነው እንደምታዩት፣ ዝም ብሎ አይመስለኝም። በዚህ ጋር ግን ቀጥታ አስፓልት እዛ በኩል አለ፣ ተሻግረን እናየዋለን። በነገራችን ላይ እንግዲህ ከላይ የሚመጣ ወንዝ ቅድም ያልኳችሁ ከሽሮ ሜዳና ከቤላ የሚመጣ ወንዝ ብያችሁ ነበር። እዚህ ጋር ደግሞ አንድ ሌላ ወንዝ አለች፣ ሶስተኛ የምትቀላቀለው ወደ ቀበና የሚወርድ ያት። እዚህ ጋር ፊት ለፊት ማሽኗ ያለችበት ፊት ለፊት የተገነባው በቀኝ በኩል የሚመጣ ወንዝ አለ። እንግዲህ ከወዴት እንደሚመጣ አላውቅም። እንግዲህ ከአቦ አካባቢ የሚመጣ ይሆን አላውቅም። እዚህ ጋር ጠጋ ልበልና ላሳያችሁ። ሶስተኛዋ እቺ እንግዲህ መጋቢ ነች፣ ቀበና። ሌላዋ ይሄ ትንሽ ቦታ ላይ የተሰራች ህንፃ ነች። እቺ ብዙም ካሬ አልፈጀችም። ይሄ ፊት ለፊት የምታችሁ ሌላ መጋቢ ወንዝ ነው፣ ቀበና ጋር እንግዲህ ከላይ ከሽሮ ሜዳና ከቤላ ከሚመጣው ጋር የምትቀላቀል ነች። በዚህ ጋር ወንዞቹ በእርግጥ እንደምታዩት ነው። አሁን ብዙም የላቸውም፣ ክረምት ላይ ነው ትንሽ። ግን አሁን ቅድም እንዳልኳችሁ ከላይ ይመጣል። ዞረን ነው እንግዲህ ያ ድልድዩን ዞረን በቀኝ በኩል የሚታያችሁ የጀርመን ኤምባሲ ነው። ከዚህ በፊት ቤቶቹ ፈራርሰው እዚህ ጋር በግራ በኩል ቤቶች ነበሩ በርካታ። ይሄን የሚሄድበትም ቤቶች ነበሩ ወንዙ ዳር ድረስ። እነሱ ተነስተው አሳይቻቸዋለሁ። ኤምባሲው ነው ይሄ። አሁን ቤቶቹ ከመነሳታቸው ባሻገር ይሄ እንግዲህ ለእግረኞች ወክዌይ ተሰርቷል በምታዩት መልኩ። ይሄ ሳር ነው እንግዲህ ገና እየተተከለ ነው። ሙሉ ለሙሉ አረንጓዴ ነው የሚሆነው። ይሄ ሳሩ አለፍ አለፍ ብሎ የተኩልታል። ማዳበሪያ ያለ ሲረጭበት ሙሉ ግሪን ነው የሚሆነው። ይሄ ገና አዲስ እየተሰራ ስለሆነ ነው። ስለዚህ አሁን ሰው እንግዲህ ከቤላ በእግር ይሄዳሉ ያለ በዚህችን ወንዟ እንዳር ይዞ ቀበና ኮከበ ጽባህ ጋር መውጣት ይችላል። በእግር የመጓዝ እንደኔ በተለይ ልምድ ያለው ሰው ፀሐይ ሲሆን ነው ትንሽ እንጂ ፀሐይ ከገባ በኋላ ማለዳ ላይ ብዙም የሚያስቸግር አይመስለኝም። ወንዙ እንደምታዩት ነው። ጭል ነው የሚለው፣ ብዙም የለውም። ቅድም እንዳልኳችሁ እንግዲህ ከላይ አንድ ግድብ አለ፣ እዛ ጣሊያን ኤምባሲ ጀርባም አለ ግድቡ። እንግዲህ እሱም ይዞ ውሃ ሲለቅ ነው። ወንዙ ላይ ንጹህ ውሃ እንደዚህ የሚፈስ ከሆነ ያምራል። ይሄም ግሪን ለማድረግ እየሰሩ ነው እንደሚታያችሁ። ውሃውን አያችሁት? በጣም አነስተኛ ውሃ ነው ያለው። አሁን በተለይ በጋ ሲሆን እየቀነሰ ነው የሚሄደው። ክረምት ላይ ነው ትንሽ እንግዲህ ዝናቡ ጋር መጠኑን ከፍ የሚለው። ግን አሁን እንዳልኳችሁ ግድቦች አሉ። ግድቦቹ ከከርሰ ምድር የወጣ ውሃ ሲለቀቅ በዚህ እንግዲህ ሞልቶ ሲፈስ ስናየው ውሃ ንጹህ ውሃ በተለይ ሲሆን አሁን በነገራችን ላይ ስታልፉ ይሸታል። ከየሰፈሩ የሚወጣ እንዳያወጣ ተደርጓል። ግን ሆኖም እንደዛም ሆኖ ግን ሽታ አለው ውሃው። አሁን ከዚህ በግራ በኩል ከምታዩዋቸው ሰፈሮች ውሃ ፍሳሽ፣ የልብስ እጣቢ ወደ ወንዝ እንዳይገባ ተደርጓል። በሁሉም ሰፈር ግቢ ውስጥ 1 ሜትር 2 ሜትር አድርገው አሸዋ ተደርጎ እዛ ውስጥ እንዲደፉ ነው የተደረገው። ቀደም ሲል ግን ጣቢ አይደለም ሽንት ቤትም ተቀላቅሎ ወደዚህ ይፈስ ነበረ። አንጻራዊ አሁን ስታዩት ጥሩ ነው፣ ግን ይሄ በቂም አይደለም። እየተለመደ ሲሄድ ነው እንግዲህ እዛው ከግቢ ውስጥ ቆሻሻዎች ካልወጡ ወንዙን የሚመግቡት ከየሰፈሩ የሚወጡ ናቸው። ከከርሰ ምድር እንግዲህ የሚወጣው ንጹህ ውሃ ብቻውን የሚመጣ ከሆነ ንጹህ ውሃ ነው የሚሆነው። ላይንም ደስ ይላል። ይሄ እንግዲህ ሳር የሚሆን ይመስለኛል በግራ በኩል ያለው። እነኚህ ቤቶችም አዲስ የተሰሩ ቤቶች ናቸው። መትረፋቸውን ሲያረጋግጡ ያሳምሯቸው ይመስላሉ።
እነኚህ የማሽን ስራ እኮ በጣም ነው የሚገርመው። ይህ ፊት ለፊት የምታዩት እንግዲህ በርቀት የሚታያችሁ ነጩ የህብረት ፍሬ ትምህርት ቤት ነው። ቤላ 18 ዝቅ ብሎ እዛው አካባቢ ያለ ነው። እንግዲህ ቤላ አካባቢ ፈረንሳይም ሚኒሊክ አካባቢም የሆናችሁ ልጆች ህብረት ፍሬ የተማራችሁ ትኖራላችሁ። ፊት ለፊት የሚታዩና ይቺ ድልድይዋ ግን ከዚህ በፊት የለችም ነበር፣ አዲስ የተሰራች ነች። ለእግረኛ መሸጋገሪያ የምትሆን ድልድይ ነው። የዚህ በቀኝ በኩል የሚሰሩት የምታዩት አፈር እየተደለደለ ነው። አፈሩ ምንድነው የሚሆነው? ሳር አረንጓዴ እንዲሆን ሳር የሚተከልበት ነው። ይሄን እንግዲህ ወንዙ ዳር ቀጥታ ይዞ እዛ ድረስ እያዘጋጁት ነው። አፈሩ ራሱ ለሳሩ የሚመች ነው። ይሄ በቃ የምታዩት እያዘጋጁት ነው። ከዛ አፈር ይለብሳል፣ ሳር ይለብሳል። ሳሩ የሚያምር ነው የሚሆነው። በግራ በኩል ደግሞ የምታዩት ለመዝናኛ የሚሆኑ አሉ። ይሄ ከሰፈር የሚወጣው አሁን ድሮ እንደዚህ አሁን ይሄ ኖርማል ንጹህ ውሃ ነው አንጻራዊ ስታዩት። ቀደም ሲል ግን እንደዚህ አይነት ውሃ ነበር የሚወጣው ከሰፈር። ብዙ ነገር ተቀላቅሎበት ስለሚወጣ በጣም የቆሸሸ ውሃ ነበረ። አሁን ከሰፈር የሚወጣው እንግዲህ ውሃ ንጹህ ውሃ ነው። እንዴት ወደዚህ ገባ አላውቅም። ይሄ ያያችሁት ይሄ አፈሩ ሳር የሚተከልበት ነው። እንደውም ቆይ ወደፊት ቀደም ሲል እየሰሩ ነው። እቺ እንግዲህ ቀለል ብላ የተሰራች በመንገዳችን ላይ እንግዲህ እንደ ካፍቴሪያ እንደ መዝናኛ ነገር ትመስላለች። መወጣጫ አላት። ይሄው ሳር እዚህ እየተከሉ ይታያል። ቅድም እንዳልኳችሁ አፈሩን እያዘጋጁ ነው። እዚህ ደግሞ የተዘጋጀ ላይ ሳር እየተከሉ ይገኛሉ። እስኪ ድልድዩን ተሻግረን እስከ ቤላ 18 እየተባለ የሚጠራው እዛ ድረስ እንሄዳለን። የኔ ተከታታዮች ያላችሁኝም እዚህ ነው ሀገር ውስጥ ያሉ ይመስሉኛል። ከቀበና እስኪ ወደ ላይ ያሳይ ውጭ ያሉ ሰዎች ይዩት እባክህ ነው ያላችሁኝ። ያው በአላችሁ መሰረት መጥቻለሁ። ሌሎችም በርካቶች አላችሁ እባክህ እንትን ሰፈርን ሲመች ያላችሁኝ በጣም ይበዛል። እንግዲህ ሜሴጆች ይመጡልኝ። ሜሴጆች እንትን አካባቢን አሳየን ሰፈሬን እስኪ ያሳየን የምትሉ አላችሁ። ወዲያው ማሳየት ያው ሁሉንም ማስተናገድ ስለማልችል ነው፣ ግን በተቻለ መጠን መታየት ያለበት እንደዚህ ለማሳየት ሞክራለሁ። እቺ ድልድይ ወንዙን ተከትላችሁ መሄድ ነበር። አሁን እቺ ድልድይ ግን በዚህ ማቋረጫ አንድ ድልድይ ነች። እቺ ብቻ አለች፣ በርቀት ይታየኛል። ለመሻገር ወደዚህ ሌላም አለች። ሌላ እንደዚህ አይነቱና ለየት የምትል ድልድይ አለች። እንደዚህ ቤንድ ያደረገች በብረት ነው የምትሰራው። በርቀት ይታያችሁ ከሆነ አላውቅም። ወንዙ ዳር ላይ ጠጋ ስላሳያችኋል። ልክ እንደዚህ ድልድይ ሌላ መሻገር ያለ ማለት ነው። እንግዲህ በዛኛው ወክ ያደረገ የመጣ ሰው ወደ ቤላ በዚህ መሻገር ይችላል። ቀጥታ ደግሞ ወደ 05 ወደ ግራ ከታጠፈ ደግሞ ምኒልክ አካባቢ ሊሄድ ይችላል። እዚህ ጋር ይውላችሁ ይሄኛው ከቤላ የሚመጣ ወንዝ በቀኝ በኩል አለ። ከሽሮ ሜዳ የሚመጣለ እዚህ ጋር ነው የሚገናኙት። ሁለት ወንዞች እዚህ ይገናኛሉ። የሚገናኙበት ላይ ደግሞ የምታምር ካፍቴሪያ ከላይ ቴራስ ያላት አያትቺ ፊት ለፊት የምታዩት በጣም የምታምር ካፍቴሪያ አለች። ይሄ ወንዙ ጣሊያን ኤምባሲ ጀርባ አባ ንጉሴ የሚባል ወንዝ አለ። ከሱ የሚመጣው ነው ወደ ቀበና የሚገባ ነው። ያኛው ደግሞ በዛ በግራ በኩል ደግሞ ያልኳችሁ ከሽሮ ሜዳ የሚመጣ ነው። ይሄ የቤላው ነው። በዛ በኩል ከሽሮ ሜዳ የሚመጣ ወንዝ አለ። እዚህ ጋር እንግዲህ ተቀላቅለው ቀበና ጋር ሄዳሉ። እቺ መሃል ላይ መዝናኛ ነች። እቺ አላለቀችም፣ እየተሰራች ነው። ላይ ደግሞ በቤላ ላይ በጣሊያን ኤምባሲ ያሳየኋችሁ በኔት ነገር ድል ያለ እንዲህ የሚያረገርግ እየተሰራ ነው። ሲል ላይ ጠይቅና ከተቻለ በሱ ላይ ያለፍኩ አሳያቸዋለሁ። ይሄ ለአረንጓዴ እጽዋቶች ነው እንግዲህ በቀኝና በግራ በኩል በላይ በኩል ምሳር እየተተከለ ነው። ምሽትም እንግዲህ በዚህ ለመሄድ ይቻላል። መብራቶች አሉ እንደምታዩቸው መብራቶች ስላሉ ብዙም የሚያስቸግር አይደለም። ይሄ ነጩ አበባ የሚመስለው እብነ በረድ ተከስክሶ እሱ ይለብሳል። በመሃሉ አረንጓዴ ነገሮች ይተከላሉ እና እብነ በረዱ ነጭ ስለሆነ በጣም በርቀት ስታዩት ነጭ አበባ ነው የሚመስለው። የማይጠወልግ ነጭ አበባ ነው የሚመስለው። ይሄ ለሳር ነው። ሳር እየተከሉ ይታያቸዋል። በቀኝ በኩልም እንደዚሁ ነው። ሳር ውሃ ከጠጣ ደግሞ ይሄ ሳር በጣም ነው የሚያምረው። በጋ ላይ በተለይ ሳር ውሃ ይፈልጋል ሳሩ።
ከተማ ላይ እንግዲህ በየ3 ቀኑ አንድ ሲያጠጡ አይቼ ጠይቀው በየ3 ቀኑ ይጠጣል ብሎኛል። በቦቲ መኪና ውሃ እየተቀዳ ይጠጣል። ክረምት ላይ ምንም አያስፈልገውም። ክረምት ላይ የሚያስቸግረው ደግሞ ምንድነው ማጨድ፣ ቶሎ ማጨድ አለባችሁ። ምክንያቱም ቶሎ ነው የሚያደርገው። እንደውም በደመና ያድጋል ብሎኛል አንደኛው እዛ ሲሰራየት። ክረምት በቃ ከገባ ደመና ይበቃዋል። አንዴ ከጣለ ይቺ ነች ቤንድ ያደረገች አልኳችሁ። ሌላዋ ድልድይ እዚህ ጋር እንደምታዩት በግራ በኩል እዚሁ ጋር መሻገር የሚፈልግ እዛ ሳይደርስ በዚህ ጋር መሻገር ይችላል። በግራ በኩል እንደሚታያችሁ እቺ መሻገሪያ ሌላዋ መሻገሪያ ነች። እንግዲህ በዚህ እየመጣችሁ ካፍቴሪያው ጋር መሄድ ከፈለጋችሁ በዚህ ተሻግራችሁ ላይ ቴራሱ ላይ ወይንም ውስጥ መስተናገድ ትችላላችሁ። ፊት ለፊታችሁ የሚታየው እንግዲህ ሁለት ወንዝ መገናኛ ላይ ታዩታላችሁ። እንግዲህ ውሃው በተለይ ከከርሰ ምድር የወጣው ውሃ በዚህ ሞልቶ ሲሄድ ንጹህ ውሃ ማየት ደስ ይላል። እዚህ አካባቢ ሆኖ ወደ ቤላ 18 እየተቃረብን ነው። እንግዲህ ከቀበና ነው ጉዟችን የጀመርነው። የደከማችሁ አረፍ በሉ፣ የበረታችሁ ከኔ ጋር ተከትላችሁን ሄዱ። ሰፊ ቦታ አለ በቀኝ በኩልም መብራቶቹ እየበሩ ነው። አሁንም ተረስቶ ይመስለኛል። ጠዋት ላይ ነው እየቀረስኩ ያለሁት። እንግዲህ ማታ እንደበሩ ተረስቶ ይሆናል። እዚህ ጋርም መዝናኛ ነገር ነች እየሰሯት ያለችው። መቀመጫዎች አሉ ዙሪያውን። እዚህ መሀል ላይ ደግሞ ጉብ ያሉ ነገሮች አሉ። እንግዲህ የተወሰነ ሰዎች ቁጭ ብለው እንግዲህ እዚህ አካባቢ ሆኑ በተለይ ለመዝናኛ የተመቸ ነው። በግራ በኩል በርቀት የሚታያቸው ህብረት ፍሬ እንግዲህ ህብረት ፍሬ ብዙ ጊዜ ትዝታ እንግዲህ አንዳንድ ቦታዎች ስታዩ ትምህርት ቤቶች ልዩ ትዝታ ነው ያለው። እንግዲህ በትምህርት ቤት ዘመን በዛን እድሜ ያሳለፋችሁ ቅድም ቀበናንም ሳይሆን ቀበና የተማራችሁ በሩን ስታዩት በተለይ ከኢትዮጵያ ውጭ ያላችሁ ረጅም ጊዜ ሆናችሁ አብዛኞቻችሁ እኔ 20 ዓመት ሆነኝ 30 ዓመት ሆኖኛል ከኢትዮጵያ ከወጣሁ 15 ዓመት ሆኖኛል የምትሉ ናችሁና እዛ ኮከበ ጽባህ ነው በሩ አካባቢ ስታዩ ልዩ ትዝታ ይሰማችኋል። ምክንያቱም በዛ እድሜ ላይ የነበረ ሚሞሪያችሁ ላይ ያለ ታትሞ የሚቀረው ብዙ ነገር ነው። በእድሜያችሁ እንቅስቃሴያችሁ፣ ቦታው ራሱ ብዙ ነገሮች ስታዩት ብዙ ነገሮችን ትዝታ ወደኋላ አስቦ ያመጣል። እዚህ ጋር ፊት ለፊት እንግዲህ ህብረት ፍሬ ነው። ህብረት ፍሬ የተማራችሁ ልዩ ትዝታ ይኖራችኋል። ይሄ ፊት ለፊት የምታዩት በጀርባ በኩል ህብረት ፍሬ ነው ያየነው። ህብረት ፍሬ የተማራችሁ እንደዚህ ስታዩት እንግዲህ በዚህ በፊት ቀደም ሲል መንገድ ይኑሮ አይኑሮ አላቅም፣ ቤቶች ነበሩ በእርግጥ። አሁን እንደምታዩት ወክ ማድረግ ይቻላል። ከዛ ባሻገር ደግሞ አረንጓዴ እጽዋቶች አሉ። እዚህ ጋር እንደምታዩት እዚህ ቁጭ ብሎ በየሰፈሩ ቀደም ሲል እንግዲህ ድድ ማስጫ የሚባሉ ነበሩ። አሁን ግን እነኚህ የተመቹ ናቸው ቁጭ ብሎ ለመጫወትም። ትልልቅ ሰዎች በተለይ እንደዚህ በጥሮታ ላይ ያሉ ሰዎች ተገናኝተው ጓደኛ ጋር እንደ አይነት ቦታ ላይ ከተማ ውስጥም እናያለን። እንደዚህ ወንበሮች ላይ ተቀጣጥረው ቁጭ ብለው ድሮ ታሪካቸውን ሲያወሩ እንግዲህ ያድሜ ደግሞ ወደኋላ ሄደን የምናስብበት ነው። በተለይ ጥሮታ እድሜ ወደኋላ ሄደን እንግዲህ በሰራነው ስራ በደስ በሚለው እየተደሰትን ባልሰራነው ስራ ደግሞ እየተጸጸትን ወደኋላ ሄደን ስናወራ ጊዜውም ይመሽላቸዋል። ይሄም ሰፊ ቦታ ነው እንደምታዩት። አረንጓዴ ሳር ነው ያለው። በግራ በኩልም ያለው እንደዚሁ ነው። የቆዩ ጽዶች ናቸው እነኚህ። እዚህ በግራ በኩል የምታዩቸው ቆይተዋል። ይሄ ሰፊ ቦታ ነው እንደምታዩት። ለአረንጓዴ ተተወ ነው ታጥሯል። ከዛ በኋላ ሰፈሮች ናቸው ያሉት። ከዚህ ካጥሩ ውስጥ ሰፈሮች ናቸው። ይሄ ጥብቅ ነው ማለት ነው። አረንጓዴ ቦታ ለአረንጓዴ የተተወ ቦታ ነው። እየደረስን ነው እንግዲህ የጉዟችን መጨረሻ ቤላ 18 ድልድዩ ድረስ እንሄዳለን።
እዛ ጋር ጉዟችን እናጠናቃለን። እንግዲህ አሁን በትራንስፖርት ስትሄዱ ከቤላ 18 6 ኪሎ ነው የምትሄዱት። በ6 ኪሎ ዞራችሁ ነው። ግን በዚህ በአቋራጭ በእግሩ እንዳልኳችሁ በዚህ ወክ እያደረገ እኔ በመጣሁበት የሚወርድ ሰው ቀጥታ ኮከበ ጽባህ ሊወርድ ይችላል። እዛ ጋር ያው ግን የእግር መንገድ ልምድ ያለው ሰው፣ አንዳንዱ ሰው በእግር መጓዝ አይወድም። እዚህ ጋር ደግሞ እንደምታዩት ግንባታ አለ። ምንድነው? እስኪ በዛ በኩል እንዞራለን። ግንባታው ምን እንደሆነ ለማየት በላይ በኩል ዞረን እናያለን። እዚህ ጋር እንደምታዩቸው መቀመጫዎች ናቸው። በግንብ ወንዙ ዳር ላይ ነው ያሉት። መቀመጫም ይሆናሉ። ለመኪና የሚፈቀድ አይመስለኝም እንደዚህ አይነት መንገድ። እንግዲህ ታክሲዋ ግን እየሄደች ነው። ሌላ ቦታ ላይ ክልክል ነው፣ መኪኖች እንዲሄዱ አይፈቀድም። እግረኞች ናቸው። ትክክል ይመስለኛል። እዚህ ጋር ደግሞ እንደምታዩት ለስኬት ቦርድ ልጆች የሚጫወቱበት ነው። እንግዲህ ገና አላለቀም፣ የተሰራ ነው። ይሄ እንግዲህ እዚህ አካባቢ ልጆች አሁን ከዚህ በፊት የማይጫወቱ ስኬት ያለመደ ሰው ካለ አሁን እዚህ አጠገቡ ሲመጣለት እርግጠኛ ነኝ እዚህ ጋር እየተሰራ ነው። ገና ነው። የስኬት መጫወቻ ነው። ይሄ ቦርድ ሰርቶ በስኬት ቦርድ የሚባል አለ፣ የሚሽከረከረው ነገር፣ እሱን የሚጫወቱበት ቦታ ነው ይሄ። ብዙ ቦታ የለም እንደዚህ። አሁን ከተማ ላይ በብስክሌት መንገዱ ልጆች በቦርዱ ላይ ወጥተው ሲሄዱ ታያላችሁ። እንጦጦ አካባቢ አንድ ቦታ ነበረ እንደዚህ ልጆች ተሰብስበው እንደዚህ እንትን የሚሉበት ቦታ አለ። ኖርማል መንገድ ለመሄድ ሳይሆን እዚህ ጋር አለ የሚጫወቱት ጨዋታ አለ። በስኬት ቦርዱ እንዲህ ያደረጉ እያዞሩ የሚሰሩት ነገር አለ። እዚህ ጋር መዝናኛ ነገር ይታየኛል። ይቺም እንግዲህ ይሄው ቀጥታ የምታዩት 18 ጋር ቤላ 18 ጋር ያለው ድልድይ ነው። እንግዲህ ከቀበና ጀምረን ወዳጄ ጻፍክልኝ እባክህን ውጭ ላሉ ታሳያልከኝ እዚሁ አካባቢ ትሆናለህ። እነሆ ሐሳብህ ተጋብቶብኝ እኔም እንዳልከው ከቀበና ከኮከበ ጽባህ ተነስቼ ወንዙን ዳር ይዤ እስከ ቤላ 18 መጥቻለሁ። አረፍ ብዬ ደግሞ ቡና ልጠጣ። ስለዚህ የልወዞዞ በእግሬ ተከታታዮች አብራችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን አሁንም እየተመኘሁ በዚሁ እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።